እንደተባለው ቅቤ ቀባቻት። ያው ከቅቤ ጋር በተገናኘ ባለፈው 4 ዓመት አራስ ቅቤ በምትቀባበት ሰዓት አምጥተው ልክ ሊቀቧት ሲሉ የባል እናት ወይም የራስሽ እናት ካልሆነች ወይም እህትሽ የገዛ ቤተሰብ ካልሆነ በስተቀር ከጎረቤትና ከሩቅ ሰው ቅቤ ልቀባ ብሎ ሲመጣ ቆይ አንድ ጊዜ አሁን አልቀባም እንደዚህ ስለመተጣጠብ በኋላ ለመቀበው ይቀመጥ ብላችሁ ማስቀመጥ ነው። አጥሚትም ሲመጣ ለአራስ ተብሎ የመጣ ማንኛውም ነገር ከቤትሽ ሲመጣ ወዲያውኑ አትቅመሽ፣ ወዲያውኑ አትቢ። ምክንያቱም በጣም ብዙ ችግሮች አሉ። ይሄንን የምናገርበት ምክንያት በጣም ከ190% ችግር ስላለበት ነው። ይሄ ራሳቸው እናቶች ይመሰክራሉ። ልጁን በሙዳይ የማስበላት እድሉ የተወለደው ልጅ በስማም እንዴት ያምራል ምናምን ብለው እግሩን ይስማሉ፣ ብልቱን ይስማሉ። የህፃኑ ብልት ሴት ሆነች ወንድ ይሄን አቅርብ ያለው ህፃኑ እንደተወለደ ብልቱ ተስሞ በኋላ ሲያድግ ምን እንደሆነ የእኚህ ሴትዮ መንፈስ አርፎበት በህልሙ እየመጡ የሚገናኙት አሮጊት ናቸው። እና ይሄ ሁሉ በጣም ብዙ ገጠመኝ ላይ አቅርብ ያለው። ዛሬ ላይ ግን የማቀርብላችሁ ምንድነው የዚች ሴትዮ መንፈስ እዚህ ቤት ውስጥ ከገባ ጊዜ ጀምሮ ምን እንደተፈጠረ ነው። አንደኛ ሴትዮዋ ጠንቋይ ቤት የምትመላለስ ሴትዮ ናት። ጠንቋይ ቤት የምትመላለስበት ምክንያት 3 ምክንያት አላት። አንደኛ ምክንያቷ ስለኔ ምን ይወራል፣ ሁለተኛ ምክንያቷ ሰፈር ውስጥ ምን ወሬ አለ ወይም ደግሞ ምንድነው ብላ ስታወራ ወይም ተቀባይነት ለማግኘት ይሄ የምትናገራቸው ነገሮች ግሬስ እንዲኖረው፣ ሶስተኛ ደግሞ በትዳሯ ምክንያት በልጆቿ ምክንያት በጣም ችግር ውስጥ ያለች ሰው ስለሆነች እሱን ጉዳይ ለማስፈጸም እንዲያውም በዚህ ጉዳይ ሄዳ ነው እነዚህኞቹን ኮተት ስለ ያመጣችው። ጠንቋይ ቤት ስላችሁ ሰውየው በፊት ደብተራ ነበረ፣ ከቤተ ክርስቲያንም ሲባረር፣ እንደገናም ደግሞ ከቤተ ክርስቲያን መባረር ብቻ አይደለም ድብትርናው ሲታወቅበትና በጣም መጥፎ ሰው መሆኑ ሲታወቅበት በስርዓቱ ለይቶለት ቤት ውስጥ ማካደም የእናቱን ዛር እየጠራ በሚያውቀው ቆቆጠራና በሚያውቀው የድግምት መስህብ አጋንንትን በመሳቢያ ሲስተሙ ክብር እየገበረ ዓለሞች እንደሚሉት ባለፈው ቪዲዮ ላይ እንዳቀረብኩላችሁ ግቡ እስቲ ለእናንተ የሚያስፈልገው ነገር አዘጋጅቻለሁ፣ ዶሮም አለ፣ አረቄውም አለ፣ ምኑም አለ እያለ እንደሚስበው አይነት ሰው እያደረገ መናፍስትን እየሳበ የሰፈሩ ሰው በሙሉ ያስከድማል ማለት ነው። እዚህ ሰውዬ ጋር ነው የምትመላለሰው። ስለዚህ ሰውዬው ደብተራም ነው ጠንቋይም ነው። እንደገናም ደግሞ ዘመናዊነትም የተላበሰ ስለሆነ የሄደች እዛ ከሰውየው ጋር ያው በዝሙትም ትወድቃለች። እንደገናም ደግሞ እዚህ ጋር ያንን መንፈስ ተሸክማ መታ ደግሞ በሐሜትም በወሬም በምንም በድግምትም ወደ ሰው ቤት አሰራጫለች ይሆን መንፈስ ማለት ነውና በጣም ብዙ የተነካካ ችግር ያለባት ሰው ነች። እና እቺ ሰው የሚገርማችሁ ከባሏ ጋር የተጣላችሁ ገና በትዳሯ መጀመሪያ ላይ ቢሆንም ውጪ ሆኖ ግን ባሏ እየመጣ ነካነካ አድርጎ ይመለሳል። እየመጣ ተጫውቶ በአመት ባል ቀን ምን ብሎ ከልጆቹ ጋር ተጫውቶ ይመለሳል። ይሄን ነገር እሷ ትፈልጋለች። መምጣቱ ደስ ይላታል። ለምን ሲባል ጸባይ እንደሌላት ቢታወቅም የውሸት መሳቅና ፈገግታ እንዳለባት ቢታወቅም እሱ ግን ቤቷ ሲመጣ ይሄው አልተለያዩም። ይመጣል፣ ይጫወታል። ልጆቹን ፈልገው ቢመጣ እሷንም ፈልገው ቢመጣ ቤት መታየቱ ለሷ ትልቅ ነገር ነው። አባረረችው፣ እንዲያደረገችው በላዩ ላይ እንደዚህ ያደረገች ተብላ ስሟ ስለታማ ማለት ነው። ስለ ወሬኛዋ ነው እያወራ ያለሁት። ግን የታሪኩ ባለቤት አራሷ ነች። እሺ፣ ምክንያቱም አራሷ የታሪኩ ባለቤት ብትሆንም ምን አይነት መንፈስ ወደ ልጇ እንደመጣ ደግሞ እንድታውቅ ነው እንድታውቁ እናንተ እንዲገባችሁ ግዴታ መተንተን ማለት ነው። ገጠመኝ ለማቅረብም ስፈልግ እኔ ሄጄ ዲቴል ነው መጠይቃቸው እያንዳንዳቸው ባህሪዋ ምን እንደሚመስል ያለፈው ህይወቷ ምን እንደሚመስል የመንፈሱን ማንነት ለማወቅ የልጁን አይናፋርነት ለማወቅ ግዴታ ልጁን አይዞ መልመድ አለብህ አይዞ እንደዚህ ያሉ ማለማመድ ብቻ ሳይሆን ወደ ኋላ ሄዶ ባክግራውንዱን ማጥናት ግዴታ ስለሚያስፈልግ ነው። እና እንዲህ አይነት ስብና ያላት ሴት ነች እንግዲህ መታ ቅቤ ቀባቻት። ቅቤ ስትቀባት ደግሞ ቅቤው ድግምት ያለው ቅቤ ነው። አሁን በኋላ እንዴት ድግምት እንዳለበት ምናምን ትደርሱበታላችሁ በኋላ። እኔ ግን እየነገርኳችሁ ልሂድ። ድግምት ያለበት ቅቤ ነው ማለት ነው። አናቷ ላይ ያስቀመጠችባት ብር አበድሪኝም ከሆነ ስሚኝም ከሆነ ጨዋታም ከሆነ ቤቷ ስትመላለስም ጭንቅላቷ ላይ የተቀመጠው ቅቤ በቅቤ በኩል የገባው መንፈስ ማለት ነው የሚል ሐሳብ ለሚያንጸባርቀው ደውላ ሁሉ እንብላ እንጠጣ ቡና ምናምን በቃ ከዛ ስለ ሰፈሩ ትነግራታለች። እንዲህ አርጋኝ ገሊት እንደዚህ ብለውኝ እሳቸው እንደዚህ ብለውኝ ብላ
እሷን እንዴት እንደጎዷት የምትናገረው እሷ ምን አይነት ጸባይ እንዳላት አትናገርም። ሰፈር ሰው እሷን እውነተኛ በመሆኗ ሐቀኛ በመሆኗ ትክክል ስለምትናገር እንደማይወዷት አድርጋ ነው የምትናገር። ቀድማ ስለራሷ እንትን ግንባታ የሆነ አነጋገር አለው ብቻ እና ራሷን እየገነባች ነው በልጅቷ ጭንቅላት ውስጥ። ከዚያ እሷ ብቻ ጓደኛ እንድትሆን ማለት ነው። እንደ አንቺ መተሽ ከሄድሽ በኋላ እኮ 6 እናቶች መተው እኮ እንኳን ማርያም ማርችሻለሁኝ አመሰግናለሁ ከሰፈር ሰው ጋር እንድትዋወቅ ስላደረግሽኝ ብላ ደግሞ እችኛዋ የዋህናት ምንም የምታውቀው ነገር የለም ተሳተፈች ማለት ነው። በማቴዎስ ወንጌል ምዕራፍ 6 ቁጥር 5 ላይ አንድ ቅዱስ ቃል እንዲህ ይላል፣ ስትጸልዩ እንደ ግብዞች አትሁኑ፣ ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይን ይወዳሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ፣ በስውር የሚያይ አባትህም በግልጽ ይሰጥሃል። በዕብራይስጡ በምስጢሪም ይላል። በምስጢሪም ማለት ስውር ነው። በስውር በሚስጥር ማለት ሚስጥር የምትለው ቃል የወጣችው ከዚህ ከዕብራይስጡ ቃል ነው። የሚያይ አባትህ በግልጽ ይሰጥሃል። እግዚአብሔር እንግዲህ በስውር የሚያይ አባታችን ነው አይደለም? በደላችንን ደግሞ በስውር የሚያጠናክር ሌላ ደግሞ አለ። ያውም በሕይወታችን እየተጠቃንበት ያለው ይሄ ክፉ መንፈስ በስውር የሚያይ አባታችን እንዳለ ሁሉ በግልጽ የሚሰጥም አባታችን ሆኖ ሳለ በሚገለጥ መልኩ ይሰጥሃል። ተሰውሮ ያይሃል። ስትጸልይ፣ ስትንበረከክ፣ ስትናገር። አሁን ስንት ጊዜ ነው እኛ ላይ ጠላት የወረደብን? እስካሁንም እንኳን አልቆመም። ግን የሚገርመው እልፍኝህን ዝጋ የሌለም ጸሎት ቦታ ላይ እኮ ነው። ዘጋ አድርገህ በሩን ዝም ብለህ ትናገራለህ። ከዛ በኋላ እሱ በስውር ይሰማሃል። እግዚአብሔር ስሙ የተመሰገነ ይሁን። 100 ጊዜ የጎነጎኑትን በ20 ደቂቃ ታፈርሰዋለህ። በስውር የሚያይ አባት አለህ። በቃ ይሄ እኮ ነው። ከሁሉ በላይ ደግሞ የምናገለግለው እሱን ከሆነ ደግሞ ከዛ በላይ ሌላ ማንም የለም፣ ማንም የለም። ለዚህ ነው እልፍኝህን ዝጋ አለ። ይሄ የሚያማምረውን የምታየውን ቴሌቪዥኑን ምኑን እሱን ዝጋና ትንሽ ለእግዚአብሔር ቦታ ስጠው። የተሰወረች ቦታ አበጅለት። ከመኝታህ የተወሰነችን ክፍል ለእግዚአብሔር ቦታ ስጥ። መንበርከኪያ ይኑርህ፣ መስገጃ ይኑርህ፣ መጸለያ ይኑርህ፣ ማምለኪያ ይኑርህ። ጠገብ ያልክ ጊዜ ሆድህን ማስተንፈሻ ይኑርህ፣ ስገድበት። ጠግብ ያለው ብለህ ዝም ብለህ ብቻ መጋደም አይደለም። ልክ መስገድ መንበርከክ ስትጀምር በስውር የሚያይ አባትህ በስውር ይሰጥሃል አይደለም ያለው፣ በግልጽ ይሰጥሃል። በስውር ማየቱ በራሱ ሌላው ትልቁ ረድኤታችንና ኃይላችን ነው። ጠላቶቻችንንም በስውር ያይልናል። ዝም ብሎ አንተም በስውር የሚሰማ አይደለም፣ በስውር ያያል፣ ይመዘግባል። ዓለምን ወደ ብርሃን ያመጣ የጨለማውን ኃይል የገፈፈ ይሁን ብሎ ብርሃንን የሰጠ አንተን ተፈጥሮ እያንዳንዷን በሂሳብ የሰራ የኛ ዶክተር በስውር የሚያይና በግልጽ የሚሰጥ ነው። እሱም እግዚአብሔር ነው። ስለዚህ በስውር የሚያይ አባትህ፣ ሌላው ደግሞ ከሁሉ በላይ የሚራራ የአባትነት ሞገስን 100% የተቆጣጠረ እና የአባትነት ኃይልን 100% የሱ ያደረገ አባትህ የሚል ቃል አሁን ሰምታችኋል። አባታችን ነው አይደለም እግዚአብሔር? ታዲያ በስውር የሚያባት ስንት ጊዜ በተጎዳን ነበር። እስቲ አሁን እዚህ ተመልከቱ። መተቱ፣ እስራቱ፣ ግደለው 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 ዛሬ የዘመናችን ትውልድ ድምፅ ነው። አፍዘው አደንግዘው ስበረው። ይሄ በስውር ከሰዎች ክፋት ውስጥ የሚወጣ የበደል ኃይል ብቻ አይደለም፣ የሞትም ኃይል ሆኖ አንዱ ለአንዱ እንዳይኖር ምቀኛ የሆነበት ጊዜና ሰዓት ላይ ነው የደረስነው። ታዲያ በዚህ ጊዜ የሰማይ አባታችን አያስፈልገንም እንዴ? እልፍኝህ ታዲያ የቱ ጋ ነው ብዙ ያለው? የተዘጋ እልፍኝ የለንም።
የተከፈተ እልፍኝ ነው ያለን። የእቃዎች እልፍኝ ነው ያለን። የብርጭቆዎች እልፍኝ ነው ያለን። እልፍኝህን ዝጋ የሚለው ላይ እድል አላገኘንም። ሰዎች ለቤቶቻቸው ውበት በጣም ሲጨነቁ ለጸሎትና ለምስጋና የሚሰጡት ቦታና ስፍራ ብዙም አያስጨንቃቸውም። ይህን ያህል ቦታ አልሰጡትም። ዛሬ በምናምንቴው ዓለም ላይ የምናምንቴውን ነገር የሚነግሩን በጣም ብዙዎች ሲሆኑ ይህንን የቴዎሪውን ዓለም እና የዜናውን ዓለም ብቻ ትኩረት እንሰጣለን እንጂ በስውር ለሚያባትና በግልጽ ለሚሰጥ ኃያል አምላክ የተገዛ ልብና ሕሊና ወይም ጊዜና ታሪክ በጣም እንዳይኖረን እየተፈተን ነው ያለነው። እግዚአብሔር ምሕረቱን ያብዛልን። ስለዚህ ምሕረትህ ቶሎ ታገኘን ብሎ ነበረ ዳዊት የጸለየው። ይህንን ጊዜና ሰዓት ስናስብ የእግዚአብሔር አምላክ ቶሎ የምህረትና የቸርነት ኃይል በትውልዳችን ላይ እንዲኖር ያስፈልገናል። በደል እየተሽከረከረ እየተንከባለለ መጥቶ ተጭኖናል። ጌታም በአንድ ወቅት ላይ ሳይ እናንተ ሸክም የከበዳችሁ ያለው የኢየሩሳሌምን ድንጋይ እየተሸከሙ የሚገነቡትን ወዛደሮች አይደለም። የኃጢአት ኃይል፣ የዘመኑ ኃይል፣ የጊዜው ኃይል፣ የሄሮድስ ኃይል ተጭኗቸው ነበርና ልቦናቸውና ሐሳባቸው ከምድራዊ ጥቅምና ወርቅ ይዘት ጋር ተያይዞ ከመንፈሳዊ ታሪክ ወጣ ብሎ ነበርና እናንተ ሸክም ከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ በማለት ለብዙዎቹ የህሊና የልቦና የውስጥ ህይወት የነፍስ እረፍት ሰጥቷቸዋል። እረፍት ሲባል በቃ ሌላ አይደለም፣ ከስራ ማረፍ አይደለም። የውስጥ እረፍት ከውስጥ አርፈህ የምትሰራው በስነ ልቦና ስለምትሰራው በአግባቡ የተከናወነና በረከት ያራቀ ይሆናል። ዛሬ ግን ከውስጥ ጠፍተን ከውጪ የምንታይ ደሞዝተኞች ነን። የውጭ ደሞዝተኞች ነን። ግን ከውስጥ እረፍት የሌለን ውስጣችን ጥንጣን ተምችና አንበጣ የበላው በክፉ መንፈስ ነቀዝ የተበላሸ ክፋትና ተንኮሎች እየተግበሰበሱ መጥተው ህይወታችንና ኑሯችን ላይ አርፈው የሚያሰቃዩን እንቅልፍ ያጣን እረፍት ያጣን ሁሉ ጊዜ የአእምሮና የስነ ልቦና ጉስቁልና ያለብን በጎ ቋንቋዎች ከባህሪያችን የወጣብን ሆነን ተገኝተናል። ስለዚህ በእውነት በስውር ለሚያባት መንፈሳዊ የሆነ ኃይል እንድናገኝ እና ውስጣችን የእግዚአብሔር ተገዢ ሆኖ የበረከት መንገዶች እንዲገለጡ ያስፈልጋል።